እቺን የመሰለች ሸጋ ልጅ ለአንድ ቅማላም ሱሪውን ላሳጠረ ግንባሩን ላጠቆረ የነብዩ ሱና ብሎ ድንጋይ ለሚልስ ልንሰጥ ሶስተኛ አራተኛ ሊያደርጋት ከዛ ገሃነም ሊከታት ሲያምራችሁ ይቀራል። ለማንኛውም ለብዙ ሰው እንዲደርስ አድርጉ። ምክንያቱም እዛ ላይ ያለው ብዙ ሰው ጋር ስለደረሰ አሁን እስካሁን ድረስ በጣም ብዙ ሰው ነው የሚጠይቀኝ። በነገራችን ላይ እውነት ነው እውነት ነው እውነት ነው እያሉ ማለት ነው። ስለዚህ እኔ አልሰለምኩም። ማተቤ ከፈለጋችሁ ሪከርድ አድርጉና ለብዙ ሰው አድርሱልኝ። ይሄን ለማለት ነው የገቡት። አካውንትሽ አክ እንደተደረገ ምናምን እሱን ጨምሪበት። ለሽ ማይሰማ የኔ ሰማችሁ እናንተ ይሰማል ብለኝ የኔ አይሰማሽም? ኦኬ እንትን አካውንትሽ እንደተሰረቀም እሱን ተናገሪ ለማለት ነው። እንግዲህ ድጋሜ ልናገር እና በዛ 170 ሺህ ባለው አካውንቴ እኔ አልጠቀምበትም እና ሀክ አድርገው እነሱ ናቸው የሚጠቀሙበት። ከዛ ባሻገር ደግሞ ላይቭ ላይ ይገቡበታል። ግን ላይቭ ላይ ድምጻቸውን አያሰሙም። እንደዚህ ቁርአን ብቻ ነው የሚከፍቱበት እና አዘጉት። ምክንያቱም ማስመለስ ስለማልችል ያ በደንብ ግልጽ አድርግላቸው። ሜቢ ሙስሊም ሆናለች ብለው የሚሏት እህታችን አልሰለችም። አካውንቷን ዘርፈው ያው እስልምና በማጭበርበርና እንደዚህ አይነት ድራማዎችን በመስራት ነው የሚታወቀው። ያልሰለመችልኝ ሰልማለች። እዩ 30 ሺህ ላይክ ነው ያለው ቪዲዮ። ሻዳ ሳይዛት የተባለው ጀግናው ይኸውና ልጅቷ እዚህ ጋር ነው ያለችው። በህይወት ያለችን ልጅ አካውንት ዘርፈው አካውንት ሀክ አስደርገው ሻዳ ዛለች ሰለመች ብለው ይደሳሰታሉ ማለት ነው። ውርደት። ምክንያቱም ሁሌ ውርደት ማይሰለቻቸው ጉዶይ ስለሆኑ ማለት ነው። በየጊዜው ማይሰለቻቸው የሞተ ሰው ቢያንስ አንዱ አሁን የሞተ ክርስቲያንን እየፈለጋችሁ ሻዳ ሲይዙ ሙስሊሞች በህይወት ያለውን እንደዚህ እያመጣን እናዋርዳችኋለን። ውሸት ምሰሩትን ድራማ ሚስቶቻችሁ ገባ ሲሄዱባችሁ የክርስቲያን ፎቶና አካውንት ሀክ አድርጋችሁ ሰለማት በሉ። ባይሆን የሞተ ሰው አምጡ። በህይወትችን የመሰለኝ ልጅ አንሰጣችሁም። አራተኛ ሶስተኛ ትሆንልኛለህ ብለህ አካውንት ሀክ አድርገህ ኡስታዝ ኢዴት አታስቡት። ያ በነገራችን ላይ አንድ አካውንቱን እንደሱ አድርገው ቃል ትንሽ ቪዲዮቹን የመጀመሪያ አካባቢ ያሉት እንደሱ እንዳሉ አሳያቸው። ያ እንግዲህ ይሄ ነው የእህታችን አካውንት። ሙስሊሞች ሰው በብር ይገዛሉ። መጀመሪያ ምንድነው የሚያደርጉት? በብር ይገዛሉ። በብር መግዛት የማይችሉ ከሆነ መጀመሪያ ለማጭበርበር ይሞክራሉ። ከዛ በኋላ በብር ያታልላሉ። በብር አታለው ካልተሳካላቸው ያስፈራራሉ። ገመና ለማውጣት ጉድሽ እናወጣዋለን፣ ገመና እናወጣለን ለማለት ይሞክራሉ። ሶስተኛና አራተኛ ደግሞ ምን ያደርጋሉ? እንደዚህ አካውንት እየሰረቁ አካውንት ሀክ እያደረጉ የሰው ፓስወርድ እየዘረፉ ሀክ እያስደረጉ ከዛ አሰለምን የኛ የእስልምና ቁጥር እኮ በጣም እየበዛ ነው፣ ተከታዮቻችን እየበዛ ነው ብለው ይናገራሉ። በነገራችን ላይ አንድ ቀን ካልዋሹ ማደር አይችሉም። እኛ ይሄ ብቻ ኢንሲደንት ይሄ አጋጣሚ ብቻ ያንቺ አካውንት ብቻ ሀክ በመደረጉ አይደለም እንደዚህ ይሄን ሁሉ እየተናገርን ያለ ነው። እጅግ በጣም እያንዳንዱ እርምጃቸው እኛ በውስጥ በጣም ብዙ መረጃዎች ስለሚደርሱን ማለት ነው። እያንዳንዱ እርምጃቸው በሙሉ በውሸት ሐሰት፣ ማጭበርበር፣ የውሸት ፕሮፓጋንዳ፣ የውሸት ፖለቲካ እንደሆነ ይታወቃል። ስለዚህ የዚህችን ዛሬ ዓመት አካባቢ ሀክ ያደረገዋል እና ኤቭሪ ፕራይቬት ነገሮችን ተይዞባታል። አክቹዋሊ አሁን አንድ ጨጎፊያም ያንን ዞባት ይመስለኛል እንትን እያላት ነው። ኤኒዌይስ ፈርዘር እዛ ውስጥ ማውራት አልፈልግም። ግን ምንድነው እሱ አሁን አካውንቱ የኛ ነው ትሉና ከጓደኞቻችሁ ጋር የምትላላኳቸው ምናምን ነገር አካውንታችሁን ሀክ ካደረጉ በኋላ እጃቸው ይገባል። ከዛ በኋላ ትሰድሚያለሽ አትሰድሚም። የመጀመሪያ ኦፈር ያቀረቡላት እሷንም እንደዛው ነበረ።
እና ኤኒዌይስ ማይሆን ነገር አካውንታችሁ ውስጥ እንትን አትበሉ፣ አትላላኩ። ግን ሰዎቹ ደግሞ ምን ያህል ወራዶና ቆሻሾች መሆናቸውን ከዚህ መረዳት ትችላላችሁ ማለት ነው። ከዚህ መረዳት ትችላላችሁ። ይህንን ቆሻሻ ካደረጉት እዚሁ ንጽጽር እንትን ከሚል አንዱ ነው ጨጎፊያ ነገር። ኤኒዌይስ ብቻ ልጅቷ ሀክ የተደረገባት እንደዛ ነገር ብቻ ታውቁታላችሁ። ኤኒዌይስ እንተዋወቃለን። ከኛ አታመልጡም፣ አታልፉም፣ እናውቀዋለን። እያንዳንዱ መሰሩት ምን እንደሚሰራ ማሌ ምን እንደሚሰራ ጠንቅቀን እናውቀዋለን። ከዚህ በፊት ስንናገር እንዲሁ ከሜዳ ተነስተን አይደለም። አካውንት እንደዚህ ያደርጋሉ፣ ከዛ በኋላ መረጃዎቻችሁን እንደዚህ ይዙባችኋል ብለን ስንናገር እንዲሁ ከሜዳ ተነስተንም አይደለም። ኤኒዌይስ ውርደት ማይሰለቻችሁ ወገኖቻችን ሙስሊሞች ከዚህ ውርደት መቼ እንደምትገላገሉ ባናቅም በየጊዜው ትቀጠቀጧታላችሁ። ራሷ እየሸወደች ነው ምናምን እያሉ ነው። እና ራሷ እየሸወደች አይደለም በነገራችን ላይ። እና በዚሁ ደግሞ አንድ መናገር የምፈልገው ምናምን አልቀየሩም። ከታይ እንትን አለ ማለት የባንክ ቁጥር ማለት ነው። እነሱ ግን እየቀየሩ በውስጥ እየጻፉ እኔ ወደ እስልምና የሄድኩት ብር ቸግሮኝ ነው ይሄን ያህል እርዱኝ እያሉ የጻፉላቸውም ሰዎች አሉ። የተጻፈበትንም ልከውልኛል። እና እባካችሁን ቲክቶኩን ሙሉን አዘጉት። ካልተዘጋ አሁንም እንደዚህ እያሉ እየቀጠሉ ሌሎች ሰዎችን እንትን ስለሚያሳስቱ ማዘጋት ብቻ ነው ያለን አማራጭ። ወደ እስልምና የሄድኩት ብር ቸግሮኝ ነው፣ ስለዚህ ብር አዋጡ የሚል ካለና ብር የሚሰጠው እንደዚህ አይነት በግ ከተገኘ ጥሩ ነው። ይሄ ደግሞ ከፕሮፋይል ስር እንትን ስላለ ነው፣ አካውንት ቁጥር ስላለ ነው። ያ ደግሞ ነዳያን የምረዳበት አካውንት ቁጥር እንጂ የራሴ የግሌ እንኳ አይደለም፣ የማህበር ነው። ማሳየት ትችላለህ ቃል ካለክ ማለት ነው። አለ ከፈይ አካውንቱ በደምብ ማለት ነው። በቃ ሪካርዶች ነገር ስለሚወጡ ችግር የለውም። ሪካርዶች ስለሚኖሩ አንቺም ላይቭ ላይ እየገባሽ ልጆች ጋርም እየገባሽ አስተዋውቂ። ወራዶች እና ቆሻሾች ስለሆኑ ላይቭ መግባት አልችልም፣ ቪዲዮ መፖስት አልችልም። ለዛ እኮ ነው አሁን የተቸገርኩት ነው። ወይ ሌላ ቲክቶክ ከፍቼ እመጣለሁኝ። በሌላ ቲክቶክ ልጆች ጋር እንደዚህ ገስት መግባት ቢቢ ገስት እንደዚህ እየገባሽ እንትን በይ። ኦኬ ገስት ገባለሁ። እናንተ ጋሽ ከዚህ በፊት ጽፈሽልኝ ነበር? ጽፌልህ ነበር። አዎ፣ ግን አንተ የምትገባበት ሰዓት እኔ ላገኝ ካልቻልኩም ለዛ በዚህኛው ነው የጻፍኩልኝ፣ በዛኛው ነው የጻፍሽልኝ? ኖ በዚህ ነው የጻፍኩልኝ። በዛኛው ያልጻፍኩልኝ በዚህ ነው የጻፍኩልኝ። እና ቪዲዮ መቅረጽ ቀርጬ በዚህ መልቀቅ አልቻልኩም ብዬ ነግሬህ ነበረ። መልሰህልኝ ነበር አንተ ቪዲዮ ሰርተሽ ልቀቂ አልከኝ። ከዛ ሰርኬ ፖስተችው። አይ በዛኛው የጻፍሽልኝ መስሎኝ ነው። ረስቼዋለሁ። አካውንቱን ቼክ አላደረኩም፣ ብዙም አላስታውሰውም። በዛኛው አይደለም የጻፍኩልህ፣ በዚህ ነው የጻፍኩልህ። አይ ተጻጻፍንበት አለ፣ ገብተህ ማየት ትችላለህ። እሺ ቼክ ማድረግ እችላለሁ። ያ ኔትወርክ እምቢ ብሎኝ ነው እንጂ እንዳንቺ አንድ እንደዚህ የሰሩበት ቪዲዮ የሰራም አለ እና ያሳያችሁ ነበረ። እምቢ ያለኝና ኔትወርክ ይሄን ያውስ ይሄ ነው በቃ። ሙስሊሞች እንደዚህ ናቸው። ኦልዌይስ መቼም የማይሸሸው ያ እና እንደዚህ ነው። ላይቭ ብቅ እያልሽ እንትን በይ። በጣም ብዙ ቦታ ስለተሰራጨ ብዙ ሰው ነው የለቀቀው ቪዲዮን፣ ብዙ ቦታ ነው የተለቀቀው። ማሻላ በጣም ብዙ ሰው ኤፍቢ ላይ ራሱ በጣም ብዙ እይታ። ለምንድን ነው ውሸት ነገር በአለም ላይ ቶሎ የሚሰራጭ? እውነት ነገር አሁን የፖስት ነው እዛ ላይ 1000 ህዝብ ብቻ ነው ያየው፣ 1000 ሰው ብቻ ነው ያየው። እዚህኛው ላይ ግን እዩት፣ ወደ 400,000 ህዝብ አይቶታል። ኤፍቢም ላይ ከዛ በላይ ታይቷል። ለዛ ነው አጋንንት ስራውን የሚሰራው በሙስሊሞች ላይ በዚህ መልኩ ስራውን በደንብ ይሰራል። በነገራችን ላይ ይሄ አጋንንት ስራ ነው። መናገር የምፈልገው ነገር አለ። ይቅርታ ነው በወሬያችሁ መሀል ገባሁ። የሆነ ቪዲዮ ተፖስቷልና ያ ቪዲዮ 2000 የቆየ ቪዲዮ ነው እና ለማስተማር የተሰራ ቪዲዮ ነው።
ሙሉ ቪዲዮ አለ እኔ ጋር ማለት ነው። እነሱ ግን ቆርጠው ነው ያወጡት። እኔና ናቲ ሆነን ነበረ በፊት እኔ እንደዚህ ንጽጽር ሰራ ነበረ። አሁን ከዛ ወጥቼ ነው እንጂ ማለት ነው 2021 2022 ላይ የተሰራ ቪዲዮ ነው እና ሙሉን አይደለም እነሱ የፖስተቱት ቆርጠው ነው። ለማስተማሪያ ብለን ነው ራሱ ሙሉ ቪዲዮውን ቀርጸን የለቀቅ ነው። እንደውም ክፈተው አሁን ይስሙት፣ እዛው ላይ ፖስተውታል። የትኛው ነው ቲጂ? ክፈተው ላሳይ። እሺ ትንሽ ኔትወርኩ ዝጋት ነው ይላል። ሳፋሪ ተበላሽቷል። ክርስቲያን በጣም ነው የሚያስጠላው። እየሰራ አይደለም። ወራይ ልክ ዳታ ከፍለ 15 ቀን ትንሽ ከሰራ በኋላ ወዲያውኑ ዴድ ይሆናል። ወደ ቴሌ መመለስ ነው ትላለህ። ኦኬ አሁንም አልከፈተም። ይታያል። ቲጂ የትኛው ነው? ከጽሁፉ ቀጥሎ ያለው መሰለኝ። ይሄኛው ነው ከሱ ጎን ያልከፈተው 6000 ምናምን ላይክ ያለው 6000 ቪዲዮ ያለው 6892 እሱ መሰለኝ። እስኪ ኔትወርክ በስማም ቦልድ ኦልሬዲ ይሄ ቪዲዮ ቆይቷል ከተሰራ እና እንዴት እንዳገኙት እኔ ራሱ ገርሞኛል። ኋላ ተለቋል ቲክቶክ ላይ ማስተማሪያ ተብሎ ነው የተሰራው ቪዲዮ፣ ግን እነሱ ቀርጸው ነው ያወጡት። ይሄ የቆየ ቪዲዮ ነው በነገራችን ላይ ስላሴ ወይንም አንድም ቦታ ላይ ስላሴ ወይንም አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ማስረጃ የለም መጽሐፍ ቅዱስ ላይ አለ ካል ከብሉይ ኪዳንም ከአዲስ ኪዳንም ማስረጃ ውስጥ ሌላ ሲቀጥል ኢየሱስ ክርስቶስ የእግዚአብሔር ልጅ እንጂ የእግዚአብሔር ልጅ እግዚአብሔር ልንል አንችልም። ምክንያቱም አብ ማንም ስላላየው አብ አይሞትም መንፈስ ስለሆነ አንድም ቦታ ላይ የዚህ ዋናው ቪዲዮ አለሽ። ይሄ ቪዲዮ ቆይቷል ከተሰራ ለማስተማሪያ ነው የተሰራው። እኔና ወንድሜ እኔ ጠያቂ ነኝ፣ እሱ ደግሞ መላሽ ነው። እንደዚህ እያደረግን ቪዲዮ እየቀረጽን እኔ አንድ ቪዲዮ ፖስት አለ፣ እሱ ደግሞ አንድ ቪዲዮ ፖስታል። ይሄ የቆየ ቪዲዮ ነው። ሰው ግን ቆርጠው ሙሉን አለቀቁትም። ቆርጠው የኔን ጥያቄ ብቻ ነው እዚህ ጋር አምጥተው የፖስተቱት። እኔ ጠይቃለሁ፣ እሱ ደግሞ ይመልሳል። እሱ ቪዲዮ አሁን አለች ላይ እጄ ላይ አለ፣ ግን በዚህ በያዝኩት ስልኬ ነው። እንዴት ላውጣው? ጥሩ ለኔ ላኪልኝ ፕሊስ። ነገ እፎይ ከገባ እኔ ልክለትና ለእፎይ ያሳያችኋል ሙሉ ቪዲዮ ማለት ነው አለ። ለኔ ላኪልኝ ቪዲዮ እሰራበታለሁ። እሺ ቪዲዮ እሰራበታለሁ። ቪዲዮ ለሚሰሩ ልጆች በደንብ እንሰጣቸዋለን። ቪዲዮ ላኪልኝ አይደል? እሺ ይሄ ማለት እንግዲህ እያያችሁት ማለት ምን ያህል እነሱ ግን ቆርጠው ነው ያመጡት። ሙሉ ግን ለማስተማሪያ የተሰራ ቪዲዮ ነው። ማርያምን እኔ እየጠየቁ ሌላም አለ፣ ሌላም ጥያቄ አለ። ይሄ ብቻ አይደለም፣ ረጅም ነው። እኔ እጠይቃለሁ፣ እሱ ደግሞ ይመልሳል። ያ አንድ ቀን ካላጭበረበሩና ካልዋሹ ማደር የማይችሉ ሰዎች ናቸው። በነገራችን ላይ ቪዲዮ ደግሞ እኔም ልጁም እየታየን ነው እንደዚህ የሰራ ነው። ሁለታችንም እንታያለን። በቃ ቪዲዮ ላኪልን በውስጥ እኛ ኤዲት አድርገን አቀናብረን እንለቀዋለን። እነሱ የለቀቁትና እዚጋ ኦሪጂናሉን ቪዲዮ ማለት ነው መልቀቅ እንችላለን። ካላጭበረበሩ ካልዋሹ አንድ ቀን ማይደር የማይችሉ ሃይማኖት እስልምና ዛሬ ካለ ትናንትና ዋሽቶ ነበር ማለት ነው። ነገ የሚኖር ከሆነ ዛሬ እየዋሸ ነው ማለት ነው። ይህንን መቼም እንዳትረሱ። ያለ ማጭበርበር፣ ያለ ውሸት፣ ያለ ማታለል፣ ያለ ሴራ አንድ ቀን ማደር አይችሉም። በነገራችን ላይ ይሄ ደግሞ እላያቸው ላይ ያለው የአጋንንት የጅኒ ወንድሞችና እህቶች ስለሆኑ ሙስሊሞች የጅኒ ያለባቸው ጅኒ ነው እንደዚህ የሚያደርጋቸው የሚያቅበዘብዛቸው ማለት ነው። ገሃነም ለመክተት ሰውን በዚህ ልክ ይዋሻሉ፣ በዚህ ልክ ያጭበረብራሉ። ገሃነም ለመውሰድ ማለት ነው። ገሃነም ለመውሰድ እነሱ ሴትን የሚፈልጉት ወንዶቹ ለምን እንደሆነ ይታወቃል። ለፍትወት ለስሜታቸው እንደሆነ ግልጽ ነው። ነገር ግን እህቶችን በዚህ መልኩ እያጭበረበሩ እያታለሉ
የቻሉትን ደግሞ እንደዚህ በውሸት ሀክ እያደረጉ በዚህ መልኩ ያታልላሉ፣ ያጭበረብራሉ። ይሄ ደግሞ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ ምክንያቱም እሱ ከመጀመሪያው ሐሰተኛ ነበረ። ሐሰት የሐሰት አባት ነው። እውነት በሱ ስላልነበረ ደግሞ መቆም አይችልም ይላል። እውነት ስለሌላችሁ ሁልጊዜ ውሸትና ማጭበርበር ማታለል ስለሆነ መቆም አትችሉም፣ ትወድቃላችሁ። ይህ ልክ አሁን እንደተዋረዳችሁት ማለት ነው። ፊት ለፊት ወጣ እንዳዋረደቻችሁ ትዋረዳላችሁ። እና እናመሰግናለን። በቃ ቪዲዮን ላኪልን። ብቅ ብለሽ ደግሞ ኔክስት ስንከፍት እዛ ትመጫለሽ። ዛሬ አክቹዋሊ ሁሉም የተለቀቁት ፎቶዎች እኮ ኤዲት መሆናቸው ያስታውቃሉ እኮ። ሙሉ ጽሁፎቹ የተሸፋፈኑ እንትን ያሉ ናቸው እንዳለ እና ኤኒዌይስ ይመቻቸው። በቃ ለዛሬ ብቃን ጨርስ። ውርደታቸውና ክደታቸውን አሳይተናል። ሶሪ መሬም። እሺ ተቃውሞ ነበረኝ። የምጠይቃችሁ ጥያቄ አለ። ተቃውሞ ወይ ስለ አሁን ቅድም ልጅቷ ያለችው ቲክቶክ አካውንት የተሰርቆብኝ ነበር አለች አይደለ? በምን አይነት መልኩ ሊሰረቅባት የቻለው ነገር አሁን በጣም ግራ ገባኝ። ማለት እስካሁን ድረስ እየሰማው ነበረ እና በጣም ነው ግራ ይገባኝ። እንዴት ሊሰረቅባት ቻለ? እንዴት ሊቀናበር ቻለ? ፎቶዎቹ እዛው ያሉ ናቸው። ለምሳሌ እኔ መናገር እችላለሁ። የተሰረቁ ከዚህ በፊትም ስለማቅ ማለት ነው። እሺ የተሰረቁ ከዚህ በፊትም አውቀው እነዚሁ ኢቨን እሱ እንደውም የተሰረቁት ውስጥ ንጽጽር የሚሰሩት ልጆች ናቸው ያስመለሱት። በኋላ እንደውም ይመለስ ብለው ሼም ይዟቸው በኋላ መረጃው ሲወጣ ሻዳ ካላሽ የሚል እንትን መጣ። ከዛ በኋላ መረጃው ወደ እነሱ ሲሄድ አይ መልሶ ስማችንን ያጠፋል ብለው እንዲመለስ ሆነ ማለት ነው። የዛሬ ዓመት ምናምን አካባቢ ማዕቀው ስላለ ማለት ነው። ፎቶ እንዴት ነው የተቀናበረው ላልሽው ፐርሰናሊ ነው መመለስ እችላለሁ፣ ማሳየት ይቻላል። ቪዲዮ ውስጥ ገብቶ የድሮ ቪዲዮ እንትን መጽሐፍ ቅዱስ ታቅፋ የተነሳችውን መጽሐፍ ቅዱሱን ምን አደረጉት? ስትራይፕ አደረጉበት፣ ጻፉበትና ጥቁር አደረጉት፣ እንትን አሉት፣ ጽሑፍ አደረጉት ማለት ነው። ሜቢ ማሳየት ይችላል። መጽሐፍ ቅዱሱ እንዳይታይ ያደረጉት ማለት ነው። ከዛ ምን ይመስላል? በቃ ሻዳ ከዛ መዝሙም አለቀቁበት ማለት ነው። መጽሐፍ ቅዱሱን ሸፍነውት። ይህንን መስራት ደግሞ በጣም ኢዚ ነው። ምንም የኔን ፎቶ ወስዶ አይደለም እሷን እኔ ሻዳ ያዘ ብለው ለቀውብኝ የለ እንዴ? የኔን አታስታውስም? በእንትን ሁሉ መንዙማ ሁሉ አወጣ ብለው ለቀውብኝ የለ እንዴ? አቀናብረው የሆነ የኔን ታስታውሳላችሁ? መንዙማ እፎ ያወጣ ተብሎ ሻዳ ያዘ መንዙማ ወጣ ተብሎ 24 ሰዓት ኢዮብንም አካውንት ማሳየት እንችላለን። ላይ የምታወቀውን ማለት ነው እንኳን ማትታወቀውን የአርቲስት ኢዮብን የልጅ የማን ነው? የአርቲስት ኢዮብ አካውንት ካለ ያሳያችሁ። ያሬድ ነጉ አርቲስት ኢዮብ በነገራችን ላይ ዋና አካውንቱ በጣም ትንሽ ነው ፎሎወሩ። ሙስሊሞች ግን ሰለመ ብለው ኤዲት አድርገው በሚለቁበት አካውንት ወደ 800,000 ፎሎወር ነው ያለው። አሜዚንግ ነው። በጣም ነው የደነገጥኩት። ይሄ ልጅ ምናምን እኮ ይከቱታል እኮ መስጊድ ውስጥ ምናምን ኢዮብን በቃ መስጊድ ውስጥ እንደዚህ በቃ እንደዚህ ብሎ ከኡስታዞ ጋር ምናምን አስመስለው እኮ ነው የሚያስቀምጡት። ሶሪ በጣም እሺ፣ ስሙት እሺ። እኔ ከሀገር የወጣሁት ራሴን ለመለወጥና ስራ ለመስራት ከዚህ ፖለቲካ ወጣሁ ብዬ ሳልጨርስ ደግሞ በሃይማኖት ሳነካኩኝ በማላምን ኔትወርክ በኢየሱስ ሌላ ማሳየት ኔትወርክ ቁጥሩ የሆነ ሰው ካለ ቢገባ ይችላል። ሼር አድርግልኝ እስኪ። ሼር ማድረግ ትችላለህ ለኔ? አዎ እችላለሁ። እሺ እኔ ቤት እኮ ብትገባ ታገኘዋለህ። ግን ላክ ኔትወርክ በኢየሱስ
ልኬልሃለሁ ክርስቲያን ለማሳየት ቁጥሩ እና ጥያቄ ጨምርላችሁ እንትን ነው ምን መሰላችሁ ቲክቶክ ላይ እኔ ቲክቶክ በጣም እጠቀማለሁ እና ቲክቶክ ላይ ብዙ ክርስቲያኖች በነሺዳ ወይም ደግሞ በመንዙማ ይለቃሉ ማለት ነጠላ ምናምን ሳይለብሱ ብዙ ጊዜ ላይ አያለሁ በጣም ነው የምመለከተው እና መንዙማ የሚለቁት ልጆች ደግሞ ላይክ ምናምን ያደርጋሉ ብዙ ጊዜ ላይ ያጋጥመኛል አያቸዋለሁ እና ለዚህ ነገር እንዴት ነው ማለት ይከብዳል ክርስቲያን ሆነው ከዛ በራሳቸው ፍላጎት መንዙማ የሚለቁ ከሆነ ክርስቲያን ሆነው ከክርስትና ወጥተዋል። ኦኬ እዚህ ጋር እሺ እንደዛ ተሆነ ኖርማል ነጠላዋን ለብሳለች እኔ በራሴ ማቀፍ 10 ጊዜ ነጠላ ትልበስ እኮ 10 ጊዜ ነጠላ ትልበስ 10 ጊዜ እንትን ትበል ለሁለት ጌቶች መገዛት አይቻልም ብሏል። ነኝ እኔ ክርስቲያን ነኝ ብትልም የእስልምናን ስርዓት የእስልምናን አምልኮ የምትሳተፍና የምትተገብር ከሆነ ከክርስትና ወጣለች፣ ክርስቲያን አይደለችም። ሺህ ጊዜ መስቀል ታንጠልጥል አንድ አይደለም 10 መስቀል አንገቷ ላይ ይኑር ከአንገቷ ላይ አልፎ ጀርባዋ ላይ ትልቅዬ ትሸከም ነጠላውን ለምን ጫማዋ ራሱ ነጠላ አይሆንም ወጣለች ከክርስትና ፔሪድ። ያ ምንም ግለሰቦች ናቸው የሚያደርጉት ይሄንን እነሱ ደግሞ በዛው በፍላጎታቸው ያደረጉት ከሆነ ነው። ልብ በይ ግን ሜሪም በፍላጎታቸው የሚያደርጉ እንደዚህ ሰዎች በራሳቸው የሚያደርጉ ከሆነ ነው እያልኩሽ ያለሁት። ግን በእሷ ፎቶ ተቀነባብሮ እንደዚህ የሚደረግ ከሆነ ግን እሷን አይመለከታትም። ምክንያቱም እሷ አይደለችም ይሄን ያደረገች ያለችው። አሁን ባለፈው ለታ የሆነች ልጅ ናትና በራሷ ፍላጎት ነው አውቃታለሁ ብዙ ባልቀረበ አውቃታለሁ ወጣለች እሷ ቆይ ላስረዳ በነሺዳ አንዴ ልንገርሽ ቆይ መጽሐፍ ቅዱስ እንደሚል ታውቂያለሽ ያዕቆብ መልእክት ምዕራፍ 1 እና ምዕራፍ 4 ላይ ምን ይላል መሰለሽ ሁለት ሐሳብ ላለው በመንገዱ ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ወደ እግዚአብሔር ቅረቡ እና ወደ እናንተም ይቀርባል እናንተ ኃጢአተኞች እጆቻችሁን አንጹ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ ይላል። እነዚህ ልጆች ያደረጉት በፈቃዳቸው ከሆነ ከጌታ ዘንድ አንዳች ነገር አያገኙም። ምክንያቱም በሁለት መንገድ ተጉዘዋልና ማለት ነው። ዝም ብሎ እንደው እኮ በአባባል እንኳን ሁለት እግር አለኝ ተብሎ ሁለት መሰላል ላይ አይወጣም ይባላል። ስለዚህ ለሁለት ጌቶች መገዛት ማንም አይችልም። ሁለት መንገድ አዩና ሁለቱንም እንከተላለን ማለት አይቻልም። እንደዛ የሚባል ነገር የለም ክርስትና ውስጥ አለቀ። ለእስልምናው ሙስሊሞችም እንደዛ ነው የሚያምኑት እኮ ምን አንድ ሙስሊም መጥተውን ኢየሱስ ጌታ ነው እያለ ቢል ኢየሱስ አምላክ ነው የፈጠረን ምናምን እያለ ቢዘምር ተውበት እንዲያደርግና ተመልሶ ሻዳ እንዲይዝ ነው የሚደረገው። ኦኬ ገባኝ። ትናንትና የለቀቅ ሰው ምንድን ነው እሱ ሰዎቹ ያንን ግን ተደርጎባቸው ከሆነ እነሱ የሚጠየቁበት አይሆንም ማለት ነው። አለማወቃቸው እንደዛ የሰዎቹ ድድብና እንደዚህ ማድረጋቸው ደግሞ የሰዎቹ መሀይምነት አለማወቅ እንደዚህ ነው እንጂ ሃይማኖቱ እንደ ሃይማኖቱ ከጠየቅሽን ጳውሎስ ብርሃን ዓለም ቅዱስ ጳውሎስ በግልጽ ብርሃን ከጨለማ ጋር ምን ህብረት አለው? ሰው ጣዖት ከእግዚአብሔር ቤተ መቅደስ ጋር ምን መጋጠም አለው? አብረው አይሆንም፣ በቃ አይሄድም። ስለዚህ የኔ አምልኮ ለነሱ ሜቢ ጣዖት ነው የሚመስለው፣ የነሱ አምልኮ ደግሞ ለኔ ጣዖት ነው። ስለዚህ ለሁለት ነገር መገዛት አይቻልም ብሎ ክርስቶስ ደግሞ ዘግቶታል። ለሁለት ጌቶች ልትገዙ በፍጹም አትችሉም ብሏል። ስለዚህ አንደኛውን መምረጥ ግድ ነው። ያንንም ማስደሰት ይህንንም ማስደሰት አይቻልም። ለማስደሰት የሚያደርጉ ካሉ ግን ሆን ብለው የሚያደርጉ ካሉ ከክርስትናው ወጥተዋል። ኦኬ ባለፈው የሆነ ጥያቄ አቅርበህ ነበርና የሆነ ዝም ብዬ ያዳመጥኩ ነበር አልገባውም ነበር ነው ይዛለታ አላህ በአካል ስንት ነው ነበር ያልከው? እሺ ማንም አልመለሰም። ባይዞ እሱን ሰሞኑን ገባበታለሁኝ። ቴሌግራም ላይ አንድ ብቻ ለመሞገት ሞክሮ ነበረ። ትንሽ ላስጨርሰው ብዬ አንዱ እያወራኝ ነበር ቴሌግራም ላይ አይ ቲንክ ኡስታዝ ነገር ይመስለኛል። ላይቭ ላይ ና እናውራበት ብዬው ነበረ። ረጃጅም ጽሁፎች ስለሚጽፍ ብዙም ጊዜ ስላልነበረኝ እኔ ደግሞ ረጃጅም ጽሁፎችን አንብቦ ምላሽ ለመስጠት ብዙም አልተመቸኝም ነበር። ግን ምንድነው እሱ እያንዳንዱ የሚመልሳቸው የቤት ቴሌግራም ላይ አይታችሁት ይሆናል የሚመልሰውን። በኋላ ላይ ግን አቂዳህን አጥራ እያልኩት አቂዳውን መለየት አልፈለገም። ድንግዝግዝ ባለ ልክ እስላም አንድ ነው ሙስሊም አንድ ነው አይነት እሳቤ ውስጥ ገብቶ
ትንሽ አንዛዛው። ከዛ በኋላ ግን የሆነ ሰዓት ላይ ልክ አርጉመንቱ ሲመታበትና የሆነ መመቻው ሲመጣበት ሀባሽ ነኝ አለኝ። ኦኬ ሀባሽ ነኝ አለ። ኦኬ ሀባሽ ከሆንክ እኮ ጥያቄው በመጀመሪያ ሀባሾችን አይመለከትም ብዬ ነበረ። ሰው አንተን አይመለከትም፣ ለአንተ ደግሞ አዘጋጅልሃለሁ አንተ የሚመለከት ብዬ ልክ ስል መለሰና ተቀየሰና ሀባሾች ሙስሊም አይደሉም አለኝ። ሜቢ ክርስቲያን ማሳየት ከቻልክ አሳየው። ክርስቲያን አይደሉም ሙስሊም አይደሉም አለኝ። እንዴ ሀባሽ ነኝ አላልከኝም ነበር እንዴ እለዋለሁ። አይ አላልኩህም፣ ሀባሾች ሙስሊም አይደለም አልኩህ ወላሂ አለኝ። ኦኬ እንግዲያውስ ዋብያ ነህ፣ እንደዛ ከሆንክ ደግሞ ለአርጉመንት ትመቸኛለህ፣ እንደውም ሊያዝህ እንወያይ አልኩትና ሳስቀጥለው ትንሽ ከሄደ በኋላ ምን አለ? ዋብያዎች ሙስሊም አይደሉም አለኝ። ኦኬ ዋብያዎች ሙስሊም አይደሉም? አዎ። ከዛ ቆየት ብሎ ደግሞ ሌላ አርጉመንት አመጣና እታች ወርዶ ዋብያ ነኝ ያለኝ ሰውዬ ከራስ ጋር ተስማማ በቃ ብዬ ተውኩት። እሱን ከሌሎቹ አንጻር የተሻለ ያየሁት እሱን ነበረ። ቲክቶኩን ግን ክፈተው አንዴ፣ አንድ ሰው የመለሰ የለም ከስድብ ውጭ ማለት ነው። አንድ ሰው ምክንያቱም የሚያመጣውን ሎጂክ አላወቀ። እሱ የተወሰነ ተረድቶታል። ዲቫይን ሲምፕሊሲቲ እና ኮምፖዚት ነው ወይንስ ደግሞ ኮምፓውንድ ነው? ዲቫይን ኮምፓውንድ ነው ወይንስ ሲምፕሊሲቲ ነው? እቺ ፓርት የተወሰነ ገብቶታል። ያ ሌሎቹ አንድ ነው የሚሉት የሚያውቁት ነገር የለም። ስለ ዲቫይን ሲምፕሊሲቲ ምንም የሚያውቁት ነገር ስለሌለ የሚያመጣውን ፋላሲ በደንብ ልጁ የተወሰነ ተረድቶታል። እንዲህም ቢል ሊመታ ሆነ፣ እንዲያም ቢል ሊመታ ሆነ። ትንሽ ግንዛቤ ያየውበት እሱ ላይ ነው። እንደዛውም በጣም ሜቢ ማሳየት ትችላለህ ክርስቲያን፣ ብታሳይ ደስ ይለኛል። የምኑን የቴሌግራሙ ነው ወይስ የቴሌግራሙንም? የቴሌግራሙን አሳየው፣ ውሸት እንዳይመስል የተወሰነ አይ ቲንክ ረጅም ነው። እሺ ላሳያችሁ። ኖ እንትኑን ብቻ የኔን ምላሿን ብቻ ያልኩትን፣ የእሱ ጽሁፎቹ በጣም ረጃጅም ናቸው። ወደ በኋላ ላይ ለምን ትቀያየራለህ ያልኩት ፓርት ላይ ስክሪንሻት አደረኩበት። በኋላ ሲክደኝ ስክሪንሻት እያደረግኩ ያስኩበት። ከፍ በል አንተ፣ ከፍ በል አንተ። ኦኬ ዲጂታል አለው አጥራው። ይሰማል ክርስቲያን አለ? ሞዴሬተሮች እያሉ ነው። የለውም እንዴ? ማንኛውም አይሰማው አለ። ትሰማለህ? የእሱ ነው። ኦኬ እሱ ኔትወርክ ነው። ዝም አላችሁኛ፣ ዘጋችሁኝ እኮ ዘጋችሁኝ። እና ሜሬ ምን መሰለሽ ነው እሱ እስከሚመለስ አንድ ፍንጭ ልስጥሽ። ይሰማሻል? ይሰማል። ያ አንድ ነው የሚለው ነገር ይኸውልሽ መስጊድ ላይ እንደሚነገራችሁ አይደለም። በጣም ትልቅ ኮንሰፕት ነው። የቁጥር ጉዳይ በጣም ትልቅ እንትን ችግር የሚያመጣ ነው። ምክንያቱም አካላትን ላላህ ካጸደቃችሁ በኋላ ከዛ አንድ ነው ካልሽ እጅ፣ እግር፣ ባት፣ ፊት እንደዚህ ካለው እነኛ አካላቶቹ ወይንም ልክ አንድ ፖይንት ላይ የተገጣጠሙ መሆን አለባቸው ወይንም ደግሞ አልተገጣጠሙ። አንቺ ለምሳሌ እጅ፣ እግር፣ ባት አለሽ፣ እነኛ አካላቶችሽ የተገጣጠሙ ናቸው። አላህ ማንንም አይመስልም ካልሽ እጅ፣ እግር፣ ጆሮ፣ ፊት ምናምን ካለው ያልተገጣጠመ ከሆነ ልብ በይ አንድ የሚለው ቃል ለሱ አይሰጥም ማለት ነው። ምክንያቱም እጁ እዛ ወዲያ ነው ያለው፣ እግሩ ሌላ ቦታ ነው የሚኖረው፣ ጭንቅላቱ ሌላ ቦታ ይሆናል፣ ፊቱ ሌላ ቦታ ይሆናል። አይ የተገጣጠመ ነው የሚል ከሆነ ደግሞ በጣም ብዙ ችግር ያመጣል። ቤቢ ክርስቲያን ተመልሰዋል? ያ ተመልሻለሁ። ያ እንዲሁ ፍንጭ ለመስጠት ብቻ እንትኑን ብቻ ሳያትና ስላነሳሁት መጀመሪያ የመለሰልህ ራሱ ይሄን ረዘም ያለው እርስ በራሱ ብዙ የሚጣርሱ ሀሳቦች አሉት። የመጀመሪያው ምላሹን አንብብላት። የመጀመሪያው ገና ሲጀምር ጨርሶታል። በቃ የጠየቅኩት ምንድነው? ጥያቄውን አንዴ ዝቅ አድርገው ጥያቄውን አንብበው። ጥያቄ ምን ነበረ? ልብ በሉ። ገና ሲጀምር ምላሹን ዘግቶታል። በቃ ግን ከሌሎቹ የተሻለ ነው።
ኮንሰፕቱ ተረድቶታል። የአምላክ ኮንሰፕትን የተወሰነ ለመረዳት ሞክሯል። ንጽጽር አቆማለሁኝ የሚከተሉትን ከመለሳችሁልኝ። ኢትዝ ሲምፕል የምትመስል ጥያቄ ግን መቼም ላትመለስ ማትችል ጥያቄ ነች። ባይዞ ቀደምት ሙስሊሞች ክላሲካሊ የነበሩ ሙስሊሞች ተገዳድለው ተጨራርሰው ጠፍተውበታል በዚህ ጥያቄዎች ምክንያት። የእነኞቹ አሁን በዝምታ ነው የሚያልፉት። ኦኬ አላህ በአካላት ስንት ነው? ቀላል ጥያቄ ነች። በአካል ስንት ነው? ኢዚ የምመስል ጥያቄ። ሁለተኛ የአላህ ዛት ወይንም አካል የተገጣጠመ ወይስ ብትን? ኮምፓውንድ ነው ወይንስ ሲምፕል ነው? ሁለተኛው ጥያቄ ማስጠንቀቂያ። ልብ በሉ ማስጠንቀቂያ ብዬ አስቀምጫለሁኝ። አላህ ማንንም አይመስልም፣ አልወለደም፣ አልተወለደም የሚል ጉንጭ አልፋና የተለመደ መፈክር እንዳታሰሙ። ምክንያቱም ጥያቄ አላህ ማንን ይመስላል ወይንም ወልዷል አልወለደም የሚል ስላልሆነ። በሁለተኛ ደረጃ ጥያቄው የሚመለከተው አላህ ዛት ወይንም አካል አለው ብለው ለሚያምኑ እንጂ ለሀባሾች አይደለም፣ ወይንም ሀባሾችን አያካትትም። አሁን ቀጥታ ሄደ ወደ ጥያቄ ምላሹ ላይ የመጀመሪያው ላይም ገና ሲጀምር ምን ብሎ ይመልሳልን? ከዛ በኋላ ያብራራዋል። የተሻለ የመለሰውን ይሄ ነው። በቃ ሉክ አላህ በአካል ስንት ነው? በጥያቄው ጀመረ ማለት ነው። በቅዱስ ቁርአን መሰረት ልብ በይ ሜሬን፣ ይታይሻል? ይታይሻል? ኦኬ አላህ በአካል ስንት ነው ለሚለው ጥያቄውን በጥያቄ ጀመረና በቅዱስ ቁርአን መሰረት አላህ በአካል ስንት ነው ወይንም ምን አይነት ቅርጽ አለው ብሎ መወሰን አይቻልም። ፔሬድ። ስለዚህ መወሰን ማይቻል ከሆነ አይታወቅም ማለት ነው። አንድ ይሁን መቶ ይሁን ሺህ ይሁን አይታወቅም። በቃ መሰረታዊ ዝም ብለን አንድ ብለን እናምናለን፣ አንወስንም ግን አናውቅም። ከዛ በኋላ ውረድ። ይሄ ሁሉ ማብራሪያ ሰጠ። ብዙ ነው የጻፈው። ቀጥል፣ ውረድ። እኔ የመለስኩበት አካባቢ ጋር ምንድን ነው ያልኩት? እኔ ኦኬ ያው ያብራራችሁ አለ ቁርአን ውስጥ የሌለ ያብራራው ነገር ብዙ ነገር አለ። እንደዛ ብሎ ወስዶ ከተናገረ ማለት እኔ ምን አልኩት? እኔ ያልኩትን እንደዛ ካልክ ደግሞ ያብራራኸው በትንሹ 95% ውስጥ ቁርአን ውስጥ የለም ይላል። ኖ ከዚህ በፊት ያልኩት የለም አለ ቆይ ይኖራል። እሺ አላህ በአካል ስንት ነው ወይም ምን አይነት ቅርጽ አለው ብሎ መወሰን አይቻልም። መወሰን የማይቻል ከሆነ ቀጣይ የምታመጣቸው ማብራሪያዎች ሁሉ የሚጋጩብህ ናቸው። እርስ በእርሱ ብዙ የሚጋጩ ሀሳቦችን አጭቋል ጽሁፍህ። ለማንኛውም ይህን የጻፍከው ኡስታዝ ትሆናለህ፣ ላይቭ ብቀበል ይላል። ቴንኪው። ከዛ በኋላ ወረዳውን ታችኛው ጋር አሁንም ምላሽ ሰጠኝ። ለዚህኛው ምላሽ ሰጠኝ። ግልጽ አድርጉ ብለውም ጠይቀው ነበር። አቂዳህን ጠየቅኩት እዚህ ጋር። ቴንኪው። እችን ነው የፈለግኩት እኔ። ቅድሚያ አቂዳህን ግልጽ አድርገው በዑለሞች ዘንድ ስትል፣ ምክንያቱም አንተ ካልከው ጋር ብዙ የሚጋጩ ዑለሞች አሉ አልኩት። ዑለሞቹ እንደዚህ አብራርተዋል ብሎ ከላይ ስለጀመረ አቂዳህን ለይልኝና ዑለሞችን ላምጣብህ፣ የምትቀበላቸውን ዑለሞች ላምጣብህ። ምክንያቱም አንተ ያልካቸው ከዑለሞቹ ጋር ይጋጫል አልኩት። ዝቅ አድርጋውን ውረድ። ከዛ ራሱ ይመልሰዋል። ዑለሞቹ እንደሚጋጩ ይናገራል ራሱ። አሁን ልዩነት አለ፣ በቃ በዚህ ጉዳይ ላይ ተላልፈናል ብሎ እዚህ ውስጥ ያብራራዋል። ብዙ ልዩነት አለ በዚህ ውስጥ። ስለዚህ ቤላ ኬፍ ብለን እንደዚህ የምናልፋቸው አሉ፣ አንግባባም ብሎ አለፈው ማለት ነው። ከዛ ከታች ምን አልኩት እንደገና? ከዛ ምን አለኝ መሰላችሁ? አዎ በዑለሞች መካከል ብዙ ፍጭትና ልዩነት አለ ሲለኝ፣ ካዳ ምንድነው እሱ መስፈርታችሁ ስለው ቁርአንና ሐዲስ አለ። ቁርአን አለኝ። ቁርአን ሲለኝ ደግሞ ምን አልኩት? ቁርአን የዑለሞች ንግግር ብዙ ጊዜ ይጋጫል፣ ልክ ነህ ከእውነተኛው ከቁርአን ጋር አለኝ። ራሱ ነው ያለኝ። ይኸው ለእኔ ምላሽ በሰጠው ላይ የዑለሞቹ ንግግር ይጋጫል። ስለዚህ አንድ ነው፣ ሁለት ነው፣ ሶስት ነው
አንደኛው አንድ ሲል አንደኛው ሺም ሊል ይችላል ነው። ግጭት አለ አናውቀውም። ስለዚህ ታዲያ ምንድን ነው ቁርአን አለኝ። ቁርአን ሲለኝ ደግሞ ምን አልኩት? አንተ ያብራራኸው ራሱ 90% ቁርአን ውስጥ አይደለማ። ስለዚህ የኦሮሞዎችን ንግግር ነው አሁን ምዘህልኝ የመጣኸው አልኩት አይደለ? 90% 95% በላይ ምናምን ብዬ ያልኩለት የለም የታለ? እንደዛ ካልክ ደግሞ ያብራራከው በትንሹ 95% ቁርአን ውስጥ የለም አልኩት። ስለዚህ ዑለሞቹ የሚጋጩ ከሆነ ከቁርአን ጋር ያብራራልኝ ደግሞ 95%ቱ ከዑለሞች ከሆነ ዑለሞቹ ኦልሬዲ የሚጋጩ ከሆነ ለምን እቀበለዋለሁ? እሱስ ለምን ይሄንን ታማኝ መረጃ ብሎ ይመጣል ታዲያ? አሁን ውረዳውን ከዛ በኋላ ቂዳሌና የዋሸብኝን ዋሻኸኝ አልኩትና ወላሂ አልዋሸሁም ያለበትን ፓርት አሳየው። አቂዳ ለይ ብዬ ጠየቅኩት፣ ግን አስቀድሜ ነው ዑለሞችም እያለ ስለሆነ ውረድ በልታይ ቆይ ውረድ። እሱ ሁለተኛ ዋሽቶ ይመሰለኝ ስክሪንሻት የለቀኩበት። በነገራችን ላይ ስለ ዓላማ ምንድን ነው ያልኩት? ሀባሽ አትጠይቅ ነው ያልከኝ። ያ እሱ ያ ምንድን ነው ያልኩት? ሀባሽን አትጠይቅ ነው ያልከኝ። ኦኬ ጥያቄ እኮ ታዲያ አንተን በቀጥታ የማይመለከት ነው አልኩት። ዋብያ ከሆንክ አልኩት። ከዛ ምን አለኝ እሱ? ከዛ ያለኝ ምንድን ነው ክፈተው እስኪ ቪዲዮዋን፣ እሷን ክፈታት። እሷ ምንድን ነች? ስክሪንሻት አድርጌ ይዤበት ነበረ። ኢዲት አድርጎት ሸመጠጠኝ ማለት ነው። ሀባሽ ነኝ። ስለዚህ ሀባሽ ነኝ ካለኝ በኋላ ሀባሽ ከሆንክ አትጠይቀኝ ነው። ታዲያ ምን እያልከኝ ነው ስለው ኢዲት አደረገውና መልሶ ደግሞ ሸመጠጠኝ። ስክሪንሻት ለቀኩበት አድርጌ ላኩበት። ኢዲት ያደረገውን እንትን አይሰራም። የእሱ ጽሁፍ ነው አይደል? ያ የእሱ ነው። ያው ያንተን ታጋርጎ ማለት ኢዲት የሚለውን አሳያቸው። ኢዲት የሚለውን አሳያቸው። ይታያል። ሜቢ ኢዲት ዳ ኢዲት አድርጎ ሸመጠጠኝ ማለት ነው። ስክሪንሻት አድርጌ ላኩበት። ለምን ትዋሻለህ ብዬ እንደገና ሂድ እንደገና አሁንም ይዋሸኛል። አሁን አባሽ ነኝ ብሎ ሀባሽ ላይ ስመታው አይደለውም አባሽ አለኝ። ውረዳውን ደግሞ ዋብያን ደግሞ ዋብያ አይደለውም ይላል ደግሞ መልሶ። አሁን ዋባሽ አይደለውም ብሎኛል። መልሶ ደግሞ ታይ ደግሞ እንደገና አሁንም ዋብያ አይደለውም ይለኛል። ዋብያን ትናንትና የመጣ ነው አባሽ ነው ዋብያ ይለኛል። ዋብያ አይደለውም ይለኛል። ብቻ ወረድ አገኘው ወይስ እንዴ? ወረድ በትንሹ ጽሑፍ ውስጥ ነው። በትንሹ ጽሑፍ ውስጥ ነው። ትንሽ መስመር ነች። አዎ አንብባት። ምን ትላለች? ዋብያ ላልከው አለ ዋብያ ላልከው ስም የተከፋፈለው አሁን ነው። አይከፋፈልም እና ዋብያ ብቻ ስም አይፈለግም። ኢስላም ሙስሊም ነኝ በቃ አለ። ቆይ ዝቅ አድርገው። እሺ ምንጥጥም ወረድ ቆይ ዋብያን እንደገና አይደለም ዋብያ ብሎ የካደበት አለ። ሌሎቹ በጣም ረጃጅም ናቸው። አክቹአሊ ባጭር አለ። ከዛ እኔ ስክሪንሻት አድርጌ ለቀኩበት ማለት ነው። የቀጠፈውን ስክሪንሻቱን እኔን አውጣው። የኔ የለም ወረድ። እሺ ዋብያ አይደለውም ብሎ ያለበትን እሱን ክፈታቸው። አባሽ ሶስቱንም ለቀኩበት ስክሪንሻት ይዤበት ስለነበረ ያው ዋብያ አይደለውም። አየሃል ከታች ዋብያ አይደለውም። ከላይ ደግሞ የምትከተለው አባሽ ምንም አሁን ነው የመጣው። ከላይ ደግሞ ይታይሻል ሜሬም በመጀመሪያ ያለው እኔ የምከተለው ዋብያ አባሽ ምናምን አሁን የመጣ ነው አለ። ከታይ ደግሞ ምን አለ? ዋብያ አይደለውም አለ። እዛኛው ስክሪንሻት ላይ ደግሞ ሄድ እዛኛው ላይ ደግሞ ሄድ ዋብያ ነኝ ይላል። እዛኛው ላይ ደግሞ ሁለተኞችን ምን ብሎ አስቀመጣቸው? ከላይ ሰለፎች ወይንም ዋብያዎች ብሎ አስቀመጣ አይደል? ሂድ እንትን አድርገው ወደ ጎን አድርገው የምከተለው ሁለተኛውን ነው ይላል። አስቀምጠው እኔ ሁለተኛው ነኝ ጨርሻለሁ።
ማንን? ዋብያ ወይንም ሰለፎችን። ዋብያ አይደለሁም ያለልኝ ማለት ነው። ከዛ ምን አልኩት? ጽሁፉን አሳያቸው። ከራስ ጋር ተስማማ። የተሻለ ያየው ጽሁፉን አንብበው፣ የኔ የጻፍኩት እዛው እሱት ከስር ወገኔ ከራስ ጋር ቅድሚያ ተስማማ። ደጋግመህ በዋሸ ቁጥር ትያዛለህ። ምክንያቱም አስቀድመህ ሀባሽ ነኝ፣ ከዛ መልሰህ አባሽ አይደለሁም አልክ። ከዛ ደግሞ ዋብያ እና ሀባሽ ትናንት የመጡ ናቸው አልክ። ብዙም ሳትቆይ መልሰህ እኔ ዋብያ ነኝ አልክ። ኤዲት አድርገህ ደግመህ እንዳትሸመጥጠኝ ብዬ ስክሪንሻት ለቀኩበት ማለት ነው። የተሻለ ግን ያየሁት እሱ ይሻላል ከሌሎቹ። ግን ምንድነው እሱ ሲመታ ምን ያደርጋል? ዋብያ ይሆናል። ዋብያ ልክ ሲመታ ደግሞ ወደ ሀባሽ ይመጣል። ሀባሽ ላይ ሲመታ ደግሞ ሁለቱንም ይክዳቸዋል። ቲክቶክ ላይ ያለውን አሳያቸው። ቲክቶክ ላይ ግን አንድም ሰው የመለሰ የለም። ስድብ ብቻ ነው ያለው። አንድ ሰው ደፍሮ የመለሰ የለም። አያውቁትም ጥያቄውንም ገና የሚያመጣውንም ችግሮች የተረዱት አልመሰለኝም። እኛ ምናምነው ጋድ ሲምፕል ነው ብለን ነው ምናምነው። ዲቫይን ሲምፕልሲቲን እኛ እናምናለን። እንደዚህ የቦዲ ፓርቶችን ለፈጣሪ አናጸድቅም። እኛ ስለማናጸድቅ ሲምፕልሲቲን እንቀበላለን። ዲቫይን ሲምፕልሲቲ ለእኛ ይሰራል፣ ለእነሱ ግን ዲቫይን ሲምፕልሲቲ አይሰራም። ምክንያቱም አላህ ይወጣል ይወርዳል፣ እጅ እግር ባት አለው ብለው ስለሚያምኑ ክፍሎች የአካል ክፍሎች ስላሉት ዲቫይን ሲምፕልሲቲ ለእነሱ አይመጣውም፣ አይሰራላቸውም ማለት ነው። ፕላስ እኛ በሁሉ የሞላ ከስፔስ እና ከፕሌስ ውጭም ነው ብለን ስለምናምን ለእኛ ችግር የለውም። እነሱ ግን በቦታ የሚወሰን ስለሆነ ችግር ያመጣባቸዋል። አሁንም ዲቫይን ሲምፕልሲቲን እንቀበል ቢሉ ይሄ ልጅ አሁን ያነሳዋል እዛ ውስጥ እንደዚህ ካመጣን እንዲህ ችግር ያመጣብናል ብሎ ራሱ አርጉመንት ውስጥ አስቀምጦታል። በኋላ ግን ዝም አልኩት፣ አደመጥኩትና ታሳቢ እያደረክ ያለው ዲፊኒሽኑ ላይ ብቻ ነው። ግን አስተምሮት እኮ መውጣት፣ መቀመጥ፣ መሄድ፣ መነሳት፣ መተጣጠፍን እንትን ይላል፣ ያሰብታል፣ ያጸድቃል ብዬ ስለው ከዛ ግራ ገባው። ኦልሞስት እንትን አላለበትም ማለት ነው። ኮንሰፕቱ ላይ ብቻ ነበር በፊት እንትን ያለው፣ ትክክለኛ አስተምሮቱን አልነበረም እየተናገረ የነበረው። ስለዚህ ወደፊት በደንብ እንገባበታለን። ሜይ ቢ ትንሽ ቶፒኩ ከበድ ሊልና ግልጽ ላይሆንላችሁ ይችላል። በገባንበት ቁጥር ወደፊት በደንብ ትረዱታላችሁ። ጽንሰ ሀሳቡ ምንድን ነው እንዴት ነው የሚለውን። ለፈጣሪ መቀመጥ፣ መነሳት፣ መተጣጠፍ የሚነገር ከሆነ ፈጣሪ አይደለም ቼንጅ ያደርጋልና ይሄ ችግሮች ያመጣል። እንደገና ደግሞ አካል አለው ከተባለ ኢቭን አካሉ ውስጡ ክፍተት አለው ወይንስ ድፍን ነው የሚል ጥያቄዎች ያስነሳል። ክፍተት ካለው ያ ክፍተቱ ስፔሱ፣ ለምሳሌ እናንተ አፋችሁ ውስጥ ክፍተት አላል፣ ወደ ጉሮሯችሁ ክፍተት አለው ጉሮሯችሁ የተገጣጠመ ነው ብለው ካሉ ያ የተገጣጠመው አካሉ ክፍተት አለው ወይ? ክፍተት ከሆነ ያ ክፍተቱ ራሱ ፍጡር ነው ወይንስ ፈጣሪ ነው? ስፔሱ ባዶነቱ፣ ያ ባዶነቱ ራሱ ፍጡር ነው ወይንስ ፈጣሪ ነው ብለን እንጠይቃቸዋለን። አካል ስለሆነ ፍጡር ነው ካሉን ኦኬ፣ እሱ ፍጡሩ ከመኖሩ በፊት አላህ ምን አይነት ነበር ብለን እንጠይቃለን። አይ ክፍተት አይደለም ድፍን ነው ካሉን ደግሞ which አላህ ምን ይሆናል ማለት ነው? ኮንክሪት፣ ልክ እንደ አርማታ የተሞላ ይሆናል ማለት ነው። ምንም ማስገቢያ ማስወጫ የሌለው ኮንክሪት ይሆናል ማለት ነው። እሱም ሌላ ማተር የሚያደርጋቸው ብዙ ችግር የሚያመጣባቸው ነው። ይህ የሚያመጣባቸው ደግሞ ምንድነው? ይታያል። በቂያማ ቀን ያዩታል። በቂያማ ቀን የሚታይ ከሆነ ደግሞ የሚታይ ነገር ደግሞ በሙሉ ከለር አለው። አላህ ከለር እንዳለው ደግሞ ይናገራል። ያ ከለሩ ራሱ ምንድን ነው? ፍጡር ነው ፈጣሪ ነው? ሌላ ችግር ያመጣል። ዲሌማ አለው ማለት ነው። እና ብዙ የሚነሱ ነገሮች አሉት። ሜቢ ሜሬም ቴንኪው፣ አመሰግናለሁ በጣም ቴንኪው። ስለምንገባበት ከአካል አንጻር ጥያቄዎች ችግር አይመጡም። ምክንያቱም ምንድነው በመለኮቱ ሁሉ የሞላ ስለሆነ አንቺ ጋርም አለ፣ መምጣት አይጠበቅበትም። እዛው አንቺ ጋር አለ በአካሉ ብለን ነው ምናምነው። መንፈስ ነው ብለን ነው ምናምነው። ረቂቅ ነው ብለን ነው ምናምነው።
መታየት አይነገርለትም፣ መምጣት መሄድ አይነገርለትም፣ መቀመጥ መነሳት አይነገርለትም። እጅ እግር ባት ምናምን የሚባሉት ሜታፎሪክ ከሆኑ ነው እንጂ ቀጥታ አይነገሩ። መንፈስ ስለሆነ አንቺ ጋር ያለ ስለሆነ ኦልሬዲ አንቺ ጋር ያለ አካል መምጣት አይጠበቅበትም። አንቺ ጋር ስላለ አስቀድሞ ሆኑ መሄድ አይጠበቅበትም። እዛም ስላለ በሁሉ የሞላ ስለሆነ። በእስልምናው ግን አላህ በዛቱ በሁሉ የሞላ አይደለም። ከአርሽ በላይ ነው ያለው። ሊትራል እጆች አሉት። ዋብያውን ሴክት ነው በደንብ ልብ በይ። ሀባሹን አይደለም እያልኩ ያለሁት። የዋብያው ሴክት እጅ አለው? አዎ አለው። ማንንም የማይመስል እግር አለው? አዎ እግር አለው፣ ግን ማንንም የማይመስል አይን አለው? አዎ አይን አለው። እጁ አይን ሊሆን አይችልም። በእጁ ሊሰራ ይችላል፣ በእጁ ግን ሊያይ አይችልም ማለት ነው። ኦኬ እጁ መለኮት ነው ወይንስ መለኮት አይደለም? ኦኬ የድምር ውጤት ይሆናል ማለት ነው። እኛ ግን ምን ብለን ነው የምናምነው? አምላክ በሙላት በሙላት መንፈስ ነው። እዚች ጋር የሆነ ክፍሉ ላይ ልክ እንደኔና እንዳንቺ አይን የምትባል የሆነ አካሉ ላይ አይን ያለች፣ የሆነች ቦታ ላይ ደግሞ ጆሮ ያለችው፣ የሆነ ቦታ ላይ ደግሞ ጭንቅላት ያለው፣ እንደዛ እናምንም። በሙላት መንፈስ ነው እሱ። በሙላት ይሰማል፣ በሙላት ያያል፣ በሙላት ይረዳል ብለን ነው እንጂ የምናስበው የሆነ ጭንቅላት ውስጥ አይምሮ የምትባል የሆነ ጆሮ፣ እንደዛ የአካል ክፍሎች። አንቺ አሁን ሜሬም ስትባይ አንድ አካል ነሽ። አንድ አካል ሁኚ እንጂ ግን አንቺን አንድ እንድትሆኚ ሁለት እጆች፣ ሁለት እግሮች፣ ሁለት አይኖች፣ ሁለት ጆሮዎች እነሱ ተቀጣጥለውብሽ ነው አንቺ ሜሬም የተባልሽው። ፈጣሪ እንደዚህ የድምር ውጤት ነው ብለን አናምንም እኛ። በእስልምናው ግን ይሄ ስለጸደቀ ነው። እነኚህ ድምር ውጤት ወይ ደግሞ የሚጸድቁ ከሆነ ያልኩሽን ብዙ ችግሮች ቼንጆች ያመጣል። ድፍን ነው፣ ክፍተት አለው፣ ቼንጅ ያደርጋል አያደርግም የሚሉት እንደገና ቦታ ይይዛል አይይዝም። ምክንያቱም አካል ካለው ድፍን ከሆነ ያ ድፍን ነገር ደግሞ ቦታ ይይዛል። ቦታ የሚይዝ ከሆነ ደግሞ ያ የሚይዘው ቦታ ራሱ ፍጡር ነው ፈጣሪ ነው። ቦታን ከመፍጠሩ በፊት ራሱ ያ ድፍን ነገር ምን ላይ ሆነ ብዙ ችግሮችን ያመጣል። ከዛ አንጻር ነው። በጣም አመሰግናለሁ። እሺ ደህና ጋይስ፣ ነገ እንገናኝ። እሺ ባባ ደህና ደር ክርስቲያን። ቴንክ ዩ በጣም እናመሰግናለን። ሁላችሁንም ሰላም ደሩ። ቻው። እሺ መልካም አዳር ይሁንላችሁ እና ፎሎ አድርጌሃለሁ። ፎሎ መልስልኝ እንድልክልክ። እሺ ታች። እሺ ቻው፣ ሰላም ደሩ።